ታረሰልም አይ በቃ አሁን እሺ አሁን ጃጓር መኮንንን እናምጣው። በዚህ ጉዳይ ላይ መኮንን ጎበዝ ነው፣ ሞክሯል። መብረቁ እናጣጣፈው ነው። እነዚህ ካሁን መብሬ ምንድነው ዋናው እነዚህ በረሃ ላይ ያሉትን ሰዎች መብረቁ በረሃ ላይ ያሉትን ሰዎች እነሱ ላይፍ መጥተው ያለውን ነገር እንዲናገሩ ከዛ በኋላ ነው እነ ሞኬ ምናምን በኋላ ይቻላል። ጃጓር አንድ ቴክስት መጥቶልኛል። ኦኬ ለተክስም ሰላም መብረቁ መረጃ ልስጥክ ወንድሜ። መስራት ያለባችሁ ከድሮ ጀምሮ የሃና አባት ተጠያቂ ነው። ራሱ ለይመችና ለተክላይ ሴት ይልካል። በደንብ አዳምጡ። የሀገር ደላላ ነው። ሁሉም ሄደዋል በሱ ማለት ነው። ስለሚተዋወቁ ይተዋወቃሉ። አባቷ አለማጣ ድረስ ሄዷል እኮ ወይስ አባቱም አለማጣ ድረስ እኮ ሄዷል። ስለሚተዋወቁ ነው። የደሃ ልጅ ሲልክ የኖረ ነው። አባቱ ራሷ ደላላ ነው። የሃና አባት ማለት ነው። ራሱ ባሏም ሴት ያመጣል። ባሏ ራሱ ያመጣል። ጀማሪ ደላላ ነውና ልልክል የፈለኩት ከመሬት ጀምራችሁ አጣሩ። አገሩ ቆቦ ነው። ሰው ይጠይቅ ይነግሩካል። እኔ ለቤተሰቦቼ ብዬ ነው በይፋ የማልጠው። አንድ የሸዋ ልጅ ነው ወይንም እከሌ ያላችሁ አባቷም ደላላ ነው ይላሉ፣ ባሏም ደላላ ነው ይላሉ። ባሏ ደላላ ነው 100% አክሴፕት አደርጋለሁ፣ ያስመጣል። ምክንያቱም እሷ በሚያዟ ምንም የተሰማው አይመስልም። ይሄን 5 ወይ 6 ሴት አውጥቷል። አባቷ ደላላ ነው የሚለውን ግን ለማወቅ አባቷ መቅረብ አለበት አይመስላችሁም ጋይስ? አለማጣ ድረስ ሄደው ደግሞ እዛ ሄዶ እንትናን ተክላይ ጋር ለተክላይ ቤተሰቦች ወይንም ክስ ምናምን ሊያደርግ ከሆነ ሊሆን ይችላል፣ ይታወቃል። ኖ መብረቁ እኔ ጥያቄ ያለኝ ባሏ ደላላ ነው ከተባለ ባሏ ደላላነት የሚሰራ ከሆነ ለምን በዚህኛው ሄደች? ለምን በዛ አልሄደችም? በባሏ በኩል ለምን አልሄደችም? እያሉ ያሉት እኮ ባሏ ይመች አባቷ ጀምረው አብረው ነው የሚሰሩት ነው። ስለዚህ ይመች የላከበት መንገድ ባሏና አባቷ የሚሰሩበት ቢሆንስ ከተክላይ ጋር አብረው ይሰራ ነበር እያለ እኮ ነው አባቷ እያለ ነው ይሄ መረጃ የሚሰጠው እኮ። አባቷ ተጠርቶ መጠየቅ የሚቻል ነገር ነው ይሄ ነገር። አባቷ አሁን በቅርብ ያለ ሰው የሚያውቀው ምናምን ስላለ እኔ እንጃ። አባቷ ስልክ ያለው ሰው አለ። መብረቁ ሰላም እንዴት ናችሁ? ሰላም እንዴት ነህ? እንደማለት አባቷ ስልክ አለ ይጠይቅ ምን ትላለህ? ማለት በመጀመሪያው ጊዜ አንዳንድ ሰዎች ነገሮችን ለማደስበስ ነገሮችን ሌላ ስም ለመስጠት የሚያወሩ ሰዎች መረጃው ልክ ነው አይደለም የሚለውን በማጣራት የዛን ሰዓት ይሄ ነገር ሲባል ይሄ ነገር እስካሁን አልሰማነውም። ብዙ ነገር ሰምተናል። አባቷ ደላላ ነው፣ ባሏ ምናልባት በህገወጥ ነው ሄደው ከዝም ብሎ ገጠር ፍየል ጠባቂ እንደሆነ ነው ስናውቅ የነበረ። አሁን ላይ ግን ትልቁ ጥያቄ በህግ ተይዟል የሚሉት ነገር ነው። አሁን መጀመሪያ ከነ አቡፋን ቤት ወደ ሀቢባ ቤት ሲሄድ የተወሰነ መረጃ ተሰበሰበ ተባለ፣ በህግ ተይዟል። አሁን ህጉ ያን ያክል የሚያስረዝም ይሄን ያህል ጊዜ የሚያቆይ ምን አይነት ነገር ነው? ምክንያቱም ልጅቷ ብዙ መረጃ እንዳየነው በተለያየ ነገር ስንሰማው ነበር። ልጅቷ ሞተሽ ከሚለው በህይወት እንዳለሽ ብዙ የሚያረጋግጡ ነገሮች አሉ። ኦፍ ኮርስ በህይወት አለች። ስለዚህ ልጅቷን ለማስለቀቅ የሚደረገውን ሂደት ይሄን ያህል የሚረዝም ይሄን ያህል ጊዜ የሚወስድ አይደለም። ደላላዎቹ መጠየቅ ካለባቸው ተጠይቀው ተይዘው በህግ ነገር የሚለው እንጂ አሁን ቅድም ሲነገር ነበር በተለያየ ነገር ስትጠይቃቸው መልስ ለመስጠት ፈቃደኛ ብዙ ጊዜ በነ አቡ ቤት በነ ሀቢባ ቤት በነ መኩፋኖ ኮሜንት ላይ የነሱ ሃና ይደረሰ ያና ጉዳይ ይደረሰ ነበር። አንድም መልስ የሚሰጥ ነገር የለም። ስለዚህ አሁን ከጉ ወጣ ብለን የሚደረገውን ነገር አሁንም እንደ አዲስ ደላላዎቹ መጥተው ይጠየቁ ምናምን አይደለ። ምን መደረግ አለበት የሚል ኦፍ ኮርስ ሲያውን ለምሳሌ አሁን አንተ ለመጣል መሴጅ አባቷ ደላላ ይሁን
ከሷ ጋር ከመታገት ጋር ደላላ ስለሆነ በቃ የራሱ ጉዳይ ነው የሚባለው። ምንም የሚያገናኘው ነገር ሊኖር አይችልም ብዬ ነው የማስበው። ምክንያቱም ልጅቷ ታግታ ነው ያለችው። ሄደች ወደዚህ ስትመጣ ነው የታገተችው። ምናልባት የሚጠየቁት አካሎች ባልየው ለምን ዝም አለ ምናምን ብዙ ነገር ይሰማል። ሰው ሀገር ነው ያለው፣ እሱም በህገ ወጥ ነው። ምናልባት ተጠርዞ መጥቶ እዚህ ጋር የሚሆነውን ነገር ያድርግ እንደ ሐሳብ ሌላ ጉዳይ ነው። ነገር ግን አይደለም ከሰው ሀገር ላይ ወይ አንዴ ባሏ ሁሉንም ያውቃል። ባሏ ጠይቁ፣ ከሰው ጠይቅ፣ ወርደህ መሬት ላይ ጠይቅ፣ ጠቅላላ ሰው ያውቃል። የቆቦ ሰው ሀና ከተያዘች በአባቷ በይመች በባሏና በጌታነህ የባሏ ጓደኛ ነው ጌታነህ። በእነሱ ምክንያት ነው ሀና የምትያዘው ነው። ቅድምም ብላል አባቷ ወይንም ደግሞ ባሏ ደላላ ቢሆን ምን አገናኘው? እንዴት ነው የማያገናኘው? አሁን እቺ ልጅ ታገተች የሚባለው ድንግል ስለሆነች ድንግልናዋን ለመውሰድ ወይስ ፍቅር ይዞት ፍቅሩን እንድታስጨርሰው ይመስላል? የገንዘብ ጉዳይ ነው ልጅቷን ያሳገታት። ምንም 4 ነጥብ ከታገተች ከገንዘብ ውጭ ሌላ ኬዝ የላቸውም። ምክንያቱም ሴት እንዳትል ወርቃማ ሴት አለ፣ በዛ ነፍ ሴት በየቀኑ ሴት ነው ያሰላል። እሱ አይደለም። በገንዘብ ጉዳይ ከሆነ ደግሞ ደላሎች አብረው ነው የሚሰሩት። አብረው ሲሰሩ በድለላ ነው። ድለላ በገንዘብ ነው የምትጣለው። ድለላ ወርዴ በገንዘብ ምክንያት ስንት ጊዜ ያኔ የምትፈልጉትን ነገር ገንዘብ ጠይቁ። ብዙ ነገር እኮ በገንዘብ ነው ወይስ ደግሞ የሆነ ሌላ መረጃ አለ? ምንድነው በገንዘብ የምትፈልጉትን? ለምሳሌ እነ ሚኪ ብዙ ነገር የምትፈልጉትን ገንዘብ ጠይቁ። የኢትዮጵያ አይደለም ለሷ ለሌላ ይሆናል ጠይቁ እየተባለ ሁሉ ጊዜ ተጠይቀው በገንዘብ ምክንያት ነው። እኔ ካንተ ገንዘብ አለኝ አንተ አደራ የተሰጠን እቃ ያስኩብህ ይጀብህ ገንዘብ ስጠኝ ነው እንጂ የምልህ ካንተ እኔ ሰው አግቼ ከኢትዮጵያ ሕዝብ ገንዘብ ስጠኝ እላለሁ እንዴ? ያማ እንደ ኢትዮጵያ ሕዝብ ሳይሆን አንዴ የሀና ሰው ይመች ከሆነ ከይመች 40 ሚሊዮን ተክላይ ከፈለገ ይመች የላካትን ልጅ በመያዝ 40 ሚሊዮን ነው ክፈለኝ እያለ ያለው። ስለዚህ 40 ሚሊዮን ከህዝቡ ነው መጠየቅ ያለበት ወይስ ከይመች ነው? ከይመች አሁን ይመች ነው ከኢትዮጵያ ሕዝብ ድጋፍ መጠየቅ የነበረበት፣ ግን አሳፍሮት ይሆናል ያልጠየቀው። ምክንያቱም የተክላይ ብር አለበት እየተባለ ነው በመረጃ። ድለላውን ደግሞ የሚሰሩት እነማን ናቸው ከተባለ ባሏም አለበት። ለምን ባሏን አጥውቁም እያሉ ነው። ባሏን ጥሩልኝ። ማን ነው የቆቦ ሰው? የቆቦ ሰው አባቷ ናቸው ወይስ ደግሞ ማንኛው ነው የቆቦ ሰው ናቸው ያለችው? ህዝቡ ያውቃል ነው የቆቦ ሰው ሁሉም ያውቃል። የሀና አባት ቆቦ ድረስ እየሄደ ነው እዛ እኮ። እና ታዲያ ሀና የሸዋ ተወላጅ ናት ተብሏል። ቆቦ የሚሄደው ለአባትየው ለድለላ ነው ወይስ ደግሞ ሰው ይልካል ነው አባቷ? ኦኬ ባሏን ጥሩት፣ ባሏ ይጠራ። አሁን ይሄ ማን ነው ደግሞ? ሞኬ ሼር አድርጉለት እስኪ። አሁን ይሄ ለየት ያለ ነገር ነው አይደል? ለየት ያለ ነገር ከሆነ መረጃ ይናቀብ። በነገራችን ላይ የሁሉንም ሳንሰማ አሁን የባሏ ጓደኛ ጌትነት እንደሚባል እዚህ ውስጥ የሚያክሰው ነበረ። ስሙ ሲጠራ ጌትነት እንደነበርማ ተነግሯል እኮ ካሁን በፊት ሲወራ ነበር እኮ። ስለዚህ ይሄን መረጃ እየፈተች ያለችው ልጅ ታውቃለች ማለት ነው ጉዳዩ። አገናኙ እኮ ጌትነት የባሏ ጓደኛ ነው። ይሄ ይመችን ያገናኘው ሀናን እንዲወስዳት ባሏ እንዲያወራው ያደረገው ጌትነት የሚባለው የሀና የባሏ ጓደኛ ነው። ስለዚህ የባሏ ጓደኛ ጌትነትና ባሏ አባትዮ አብረው ነው የሚሰሩት እያለች ነው ልጅቷ። ከፈለጋችሁ ጌትነት ራሱ ደላላ እንደሆነ እኮ ተነግሯል እኮ። ያኔ በአቡፋኖ ቤት በዛ ሰዓት ሲወራል ነበር። ቀርቦ ራሱ እኮ መልስ ሲሰጥ ነበር። በደንብ ራሱ ማስረዳት የማይችል ሰውዬ ነው። የደላላ ጓደኛ ይኸውልሽ፣ የሌባ ጓደኛ ሌባ ነው። መስረቁ አይቀርም፣ ባይሰርቅም ተሰረቀ ይበላል። የደላላ ጓደኛ ደላላ ነው። አንድ ያልተወለደ አካል ጓደኛ የሚያደርገው አንደኛው ስራ ነው። ስራ ሲያገናኝሽ ነው። ገብቶሻል አይደለም? ስለዚህ የጌትነት ጓደኛ ደላላ ከሆነ ማን ነው? የባሏ ጓደኛ ደላላ ከሆነ እሱም ደላላ ነው። 4 ነጥብ። ጌትነት የባሏ ጓደኛ ነው። ለገጠር ልጅ ደግሞ የአክስት ልጅ ነው፣ የአጎት ልጅ ነው ሲባል የነበረው በዛ ሰዓት ራሱ በእነሱ የተስፈራራ እኮ ነው የሚመስለው። የገጠር ልጅ እኮ ተክላይን አይደለም እየፈራው ያለው። የገጠር ልጅ እዛ በረሃ ላይ ድጋሚ መለሳለሁ ብሎ አይደለም እየፈራ ያለው። የገጠር ልጅ አሁን ፊቱ ላይ ታችሁ ከሆነ በውስጡ የሚያውቀው ነገር አለ። ያን ነገር እንዳይናገር አንጎሮሮ ሲይዘው የነበረው በቅርቡ ያለ ሰው ስለሚያስፈራራው፣ በቅርቡ ደግሞ እነሱ ናቸው ያሉት። ስለዚህ አባቷ ያመጣው እኮ የገጠር ልጅን ያመጣው እኮ ይመች ነው። በይመች እኮ ነው አንድ ላይ አይደለ የሄዱት። ስለዚህ እሱ ደግሞ ስለመጣ ይመችን ነው እሱ የፈራው። የሚያውቀውማ 100% የሚያውቀው ነገር አለ፣ ግን እንዳይናገር ያገተው ይሄኛው ነው። እዛ ሳውዲ ያለው ደላላ ማለት ነው ይመች እንጂ የገጠር ልጅ እኮ እንደሚያውቅ እኮ ሁሉም ሰው ያውቃል። ይመችና የባሏ ጓደኛ
አባቷ ከእንደገና መጠየቅ አለባቸው። አባቷ ደላላ ነው ካለች እቺ ልጅ 100% ደላላ ነው እንኳን ባንል መሆን አለመሆን መጠየቅ አለብን። እሺ ይሄንን ጉዳይ እኮ እሱ ራሱ አባቷ እኮ አይደለም መጀመሪያ የጠየቀው። ጠይቋል እንዴ? የልጅ ሬሳ አስረክቡ ይብሏል ያላለም እኮ አይደለም። ምንድነው የተፈጠረው? አባቷ ሆኖ ታያ ሊሸጣት ነው ትላላችሁ። አባቷ ሆኖ አይደለም እንዴ የራቆት ቪዲዮ አስልኳት ሚዲያ ላይ ፖስት ያደርገባት? እንደዚህ አይነት ዘመን ላይ መድረሳችሁን ረስታችሁታል እንዴ? በነገራችን ላይ ያው መረጃ አይናቅም። እስኪ እንዳልከው ስማ ቅድም የገባው ልጅ ሴት ልጅ ማለት ዶላር ናት ሲል ነበር። ምናልባት ምን ማለት ነው ዶላር ናት? ይጠቀሙባቸዋል ማለት ነው። አስተውልሃል? እኔም እሱን ልናገር ነበር ንጉስ ይዳው እንደዛ ዶላር ነች ያለበትን ነጥብ እኔ ምን ማለት እንደሆነ ጠይቀዋለሁ ብዬ ወጣ። ግን ያ ቅድም እንደዛ ሲል ነበር መጥቶ ገባ ዶላር ናት እያለና ምንድነው እዛ አካባቢ የሚደረገው? አባቷም ባሏም በዚህ ውስጥ ካሉበት እንግዲህ አባል ነው መብረቁ እናጋግለው። እዚህ ቤት ግን ያንተ ፎሎወሮች እኔን ፎሎ አያደርጉኝም። በሰላም ነው አንድ እንደሆነን አያውቁም እንዴ? አያደርጉም እንዴ? ያለ ፎሎ አድርጉ። እኔ ጠፍቼ ስመለስ 10,000 ቀንሶ